አሟሉላቸው አለችኝ። ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይሄን ያለሽ ስላት ከኮሚቴዎቹም ብለውኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ደግሜ ጠየኳት። ይሄን መልስ ሰጠችኝ። አሁንም ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በይሌላ አሁን ለኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከነሱ ጋር ለኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረውና ይሄን ካለችኝ በኋላ እኔ ጋር አልደወለች ነው የመጨረሻ ቃሏ። እሺ ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይሄንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። አዎ ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል፣ ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ ሸጠች። አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ስልካ 4000 ሪያል ተሰጥቷል አለችኝ። ራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ነው? ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ። ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ ኤቪደንሱም። እሱ ያለችኝብኝ ቮይስ አለ፣ ያን ፈልጋለሁ እኔ። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መተው፣ ተወካዩ ግን አልመጣም። ለአህመዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ፣ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ። በአጠቃላይ ተወካዩ 14000 ሪያል በላ ማለት ነው ከሌላ 10000 ሪያል። መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10000 ሪያል አላከም ለእናንተ። አሁን እዚህ ጋር የምትለየው ብዬ 10000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ። አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ
እንደ ባህሪው ይዘነው እንዲከታተል እናረጋለን። እኛ ከናንተ ጋር እንወያያለን። ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እቺ ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሐሳብ ተቀብለን ነው የቀጠልነው እንጂ ለመቀየር 2-3 ይሄ አቡ አፍናንም ያውቃል። በደንብ ሐሳብ ይሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ እሺ حمود حسن ولا تجي هنا حبيبي تعالي حسن حبيبي عند ጥያቄ ነው ሻፊቂው ልጠይቀው እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ ለመሄድ በውስጥ ስናስብ ምንድን ነበር ያልነው ካለው ብር ላይ ይነሳ ብለን ነበር። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለሷ የሚያስፈልጋት ነገር አለ። ያ ብር ያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅ ነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅ ነው? ጥሩ መሐመድ ምን መሰለሽ ጋር እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት ይሄ ነገር። አሲያ በግልጽ እኔ አገኛቸዋለሁ ለእንደውም እኔና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት በእኛ በኩል ግን ሁለት ፌስ ነው እየተወራ ያለው። ለሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት። ይሻላል። ታውቃለች ጉዳዩ። ኦኬ